እናንተ የሰው ትዳር ጠባቂ ተቋቋም ያረጋችሁ እንኳን አይደለም የዞዬ ባለቤት እዚህ ቲክቶክ እየተጠቀመች 17000 ፎሎ እያላት እየተጠቀመች እያየች ሁሉን ነገር ማናችሁ አባታችሁ ናችሁ እናንተ ተቆጣጣሪ ያረጋችሁ እሷም ሞታ ተናገረች ማናችሁ እናንተ ተቆጣጣሪ ያረጋችሁ በጣም እኮ ነው የሚገርሙት ታውቂያለሽ እኛ እንቆጣጣር የሰው ምን አባህ ገባክ በመጀመሪያ ደረጃ ወንድ ልጅ ሴት እኔ ለምሳሌ ባሌ ፈልጎ ዲቦራ ጋር ከሄደ ዲቦራ እኔ ምንም አላረገችም ጥፋቱ ይባልየው አንድ ሰላም ጤና ይስጥልኝ እንዴት ናችሁ ላይቭ ዛሬ በቪዲዮ ወጣሁኝ ይሄንንም ኢን ፐርሰን መጥቼ ኤክስፕሌን ማድረግ ስለፈለኩ ነው ሰሞኑን በሶሻል ሚዲያ ላይ እየተራገበ ያለውን በእኔና በፋሚሊ ላይ የተነሳውን ይሄንን ነገር ክሊር ለማድረግ ያህል ለዛ ነው እዚህ እናንተ ፊት መቅረብ የፈለኩት በጣም ነው ያዘንኩት በጣም ነው ያሳዘነኝ ትላንትና was the worst day one of the worst days of my life ምክንያቱም የልጆቼን እናት ፋሲካን በሚገርም ሁኔታ ሰዎች ያቀነባበሩ የቲክቶክ መነጋገሪያ ስላደረጓት በጣም አዝኛለሁ ስለሱ መልስ ለመስጠት ያህል ነው እኔና ፋሲካ ሰፕሬት ካደረግን almost 2 ዓመት አልፎናል በተለያየንም በኋላ ሰፕሬት ካደረግን በኋላ almost within 3 weeks or so 3 months or so በኋላ ወደ ቲክቶክ ውስጥ ራሴ ገባው ማለት ነው ጆይን አረኩኝ ማለት ጆይን ስላችሁ መጠቀም ጀመርኩኝ ከዛ በፊት ነበረኝ አካውንት ቲክቶክንም በጣም ፈልገው አይነት ፕላትፎርም አልነበረም በጣም ማልወደው አይነት ፕላትፎርም ነበር ከብዙ ነገሮች አንፃር ማለት ነው ይሄንንም እንደውም አንዱም ከልጆቼ እናት ጋርም ልንለያይም ምክንያት የፈጠረው አንዱም ምክንያት እሱ ነበር ባይ ዘ ዌይ ሶሻል ሚዲያ አጠቃቀምን በተመለከተ ማለት ነውና በዛ የተነሳ ቲክቶክን ያን ያህል ኢንትረስትም ውስጥ የማን ነበረም ሳላቀው ነው ብቻዬን ቁጭ ብዬ ስጎረጉር በቲክቶክ ውስጥ ራሴን ያገኘሁትና እዛም እንድቆይ የሚያደርገኝ ምንድነው ሰዎች መተዋወቅ ጀመርኩኝ ብዙ ህዝብ በቃ ማላቀው ሰዎች ምናምንና በቃ ፋሚሊ የሚመስሉ ሰዎች ማግኘት ጀመርኩኝ ከዛም ነገሩ እየባሰ ሄዶ በጣም በብዙ ሰዎች መተዋወቅ ሲጀምር ይሄንን ኦፖርቹኒቲ ተጠቅሜ ለምን እንደ ወንጌል መስበኪያ ነገር አላረገውም በማለት እዛ ውስጥ ሰዎች በቃ እግዚአብሔርን ቃል ሼር አረግ ነበር ብዙዎችም ታውቁታላችሁ ጥያቄና መልስ እየጠየቅኩኝ መንፈሳዊ ጥያቄዎች ባይብል ውስጥ እየጠየቅኩኝ መዝሙር እየከፈትኩኝ በዛ ራሴን በቃ ቢዚ ማድረግ እንደ ኦፕሽን ተጠቅሜበት ነበር እዛና That's how I got involved with TikTok. እንደውም የቤተክርስቲያናችን ፓስተር እንደዚህ አይነት መረጃ ደርሶኛል ቲክቶክ ላይ እንዳለ ምንድነው ነገሩ በሚለኝ ጊዜ ያው ቅድስና ለእግዚአብሔር ነው ቅድስና ለእግዚአብሔር ነው ሰው ቲክቶክ ላይ አይደለም ሌላም ቦታ ላይ ኃጢአት ውስጥ መግባት ይችላል ከፈለገ ግን እኔ የማመልከው የልጅነት አምላክ ስላለኝ እንዲህ አይነት ደግሞ ጋጠወጥነትና ወርደት ያለው ላይፍ ስታይልም ስላላደኩበት ስለማላቅ እሱ ባደራ አላረገኝም ነገር ግን እግዚአብሔር ቃል ለፓስተርም የነገርኩት ብርሃን በጨለማ ውስጥ ያበራል ተብሎ ተጽፏል ስለዚህ ጨለማ ውስጥ መብራት ያለብን እኛ ነን እግዚአብሔር ቃል እንደሚናገረውና በመጥፎ ቦታ ነው እንኳን ቢባል በዛ ውስጥ ወንጌል መስበክ አለብን ወይ ደግሞ ራሳችን በኑሯችን ሰዎችን ማስተማርም እንችላለን በሚል መንፈስ ነበር እዛ የገባውበትና የቆየው ቲክቶክ ላይ ማለት ነው of course ጊፍትን በማድረግ በዚህ ተነሳ ብዙዎችንም የመተዋወቅ እድል አግኝቻለሁ በዛም የተነሳ ኢትዮጵያ ለምሰራው ቢዝነስም ቪዲዮዎች ሰዎች እንዲሰሩልኝ ዝም ብዬ በመጠየቅ ብቻ እየተነሱ ሊሰሩልኝ ቪዲዮዎች አሉ ዶክተር በሚባል አፕሊኬሽን ዙሪያ ማለት ነው ያን ነገር በቃ እዛ መቀመጥ ጀመርኩና የሆነ ታይም ላይ ማላቃት ልጅ መታ ስለኔ ስትናገር ቲክቶክ ላይ ተሰማ ደንግጬ ገብቼ አረ ፕሊዝ እንደዚህ የምትዩ ነገር እኔ አይደለሁም ምንም የተፈጠረ ታሪክም ምንም የምትዩ ነገር አልተፈጠረም ብዬ ነገርኳት ነገር ግን አላቆመችም she continues ከዛም የልጆቼን እናት ፋሲካ ጋር ደውዬ
ማለት ቴክስት አድርጌ ላኩላት። ይሄ የሚባለው ነገር ያንቺ እጅ ካለበት በጣም ነው ማዝነው፣ ፕሊዝ ያልሆነ ነገር ውስጥ ልንገባ ነው እና እንዲያስቆሙት አድርጊያቸው በሚል ጠየቅኳት። በዛ ሰዓት ላይ ያው ፈቃደኛም አልነበረችም። ሰው ምንም ባዘርም አላረኩ፣ ተውኩት። በዚህ ዙሪያ ያው ብዙ ሰው የሚለውን አለ። እኔ በጣም ነበረ ዲስአፖይንትድ የሆንኩት። ለምን ራሴን በዛ በሚባለው አይነት ማንነት አይደለም ራሴን የማየ ነበረው። ሞር የእግዚአብሔራዊነትን መንፈሳዊነትን ነበር ሞር እያስተጋባው የነበርኩት። ግን የተሰጠኝ ስምና ምሳሌ በጣም ሮንግ ነገር ነበር። እሱ በጣም ህርት አድርጎኝ ነበር። ነገር ግን ልጅቷ ማቆሟን ሳይ በቃ ለምን ብዬ ነው ማንም በዚህ ነገር ላይ እንትን አይለኝም በሚል በእልህ ውስጥ ተመልሼ የገባውና እንዳፈለኩኝ ማድረጌን ቀጠልኩ ማለት ነው። እና እግዚአብሔር ስለሚያቀኝ ልቤን ስለሚያቅ ምንም አላፈራሁም። ምንም ማስፈራኝም ነገርም አልነበረም። ይሄ ነገር ኮንቲኒው አድርጎ ዛሬ 2 ወር አካባቢ ነገሮች እንደዚሁ መቀሳሰር ጀመሩ ማለት ነው ተመልሶ። ያን ጊዜ እንደዚህ ድጋሜ ወደ ፋሲካ ገብቼ እንደዚህ እየተባለ ነው ፕሊዝ ይሄን ነገር ማስቆምቸው አንቺ ነሽ ማንነቴን ብቻ እንትን አድርጊ፣ ቢሰርቡኝስ ምናምን የሚል ፍራቻው ነበረባት። አይ አንደርስታንድ። ምክንያቱም እኛ በዚህ ስድብ ምናምን ነገር ስላላደግን ስለማናውቀው ለመቀበል ይከብዳል እና አልተጨንኳትም። በዛ ነገር ሄድን ማለት ነው። እና ከዚህ በኋላ አይ ቲንክ ከዛ በፊት ይሄ ነገር በመደረጉ በፊት ከሜላት ጋር ተዋውቀን በቅርብ እንደ ጓደኝነት ተዋወቀን። እሱንም ሜንሽን አድርጌላታለሁ። ፋሲካም ሽናውስት ምንም ሂስትሪ አዲስ ነገር አይደለም። ላይፍ እንደተጀመረ ነው። የኔና የእሷ ጓደኝነትና መተዋወቃችን በደንብ ገልጾ ነው እንጂ እሷ ቀምታኝ ተቀማምቶ ምናምን አሁን ቲክታክ ላይ እንደሚባለው ማለት ነውና በጣም የሚያሳፍር ነው። እኔ ሰው ዝም ብሎ አንስቶ የሚወስደኝ መቀማማ ሰው አይደለሁ። ትልቅ ሰው ነኝ። እሱ ያው እንዳልኳችሁ ለቲክታክ መነጋገሪያ ነው የተደረገው ማለት ነውና ከዛ ባሻገር አሁን እየተባለ ያለው በጣም ይሄን ቪዲዮ ልሰራም ውስጤ የተነሳሳበት ዋናው ምክንያት ሜላት ከቀድሞ ባለቤቷ ጋር ከተከበረው ደራሲ ዶክተር ይስማዕከ ጋር የነበረውን ኢንተርቪው የዛሬ 4 እና 5 ዓመት አካባቢ የነበረውን ኢንተርቪው እቺ ሰው ወጣ እሷ ነች ሜላት ማለት ያው ወደ ቪዲዮ ማዳመጥ ትችላላችሁ። ከኤርፖርት ስመለስ መጥፎ ነገር ያው አየኋት ነገር ብሎ የተናገረውን ኢንተርቪው አዝፍ ሜላት እንደሆነች ተደርጋ ነበር የወጣችውና ያ ነገር አስቆጥቷት ለዛ መልስ ነው የሰጠችው። ያ ደግሞ በዛ ጊዜ በነበረው የህይወት ጎዳና ውስጥ በቀድሞ ላይፍ ውስጥ የነበሩት ሴትዮ እንደዚሁ ልጇቸው ኢንፎልቭ ያደረገ ብዙ ግርግር የነበረባቸው ስለነበር ለዛ መልስ እየሰጠች ነበር እንጂ ዳይሬክትድ ተደርጎ ፋሲካን እየተናገረቻት አልነበረም። ምክንያቱም እኔ ፋሲካን የማከብራት ሰው ነች፣ የልጆቼ እናት ነች። አደባባይ ላይ እንደዚህ መታ ማንም ሰው ሊያሰጣት የምትገባ አይደለችም። በጣም ነው ማዝነው፣ በራሴ ማዝናለሁ። እንደዚህ እሷ ወጣ እንደዚህ ስለተባለች ነገር ግን I tried my best actually ያ ነገር እንዳይደረግ፣ ግን ያው ሁኔታዎች ስላልፈቀዱ ሆኗል። ይሄን ነገር ሜላት ስታውቅ እንደወረደች ከቪዲዮ ከላይቭ በኋላ ሰዎች ወጥተው ያን ነገር ሲያቀሳስሩትና የፋሲካን ፎቶ እየለጠፉ ሰደበቻት፣ የጃሽዬን ምናምን እየተባለ የልጄን ስም እየጠቀሱ ሲያስነግሩ ከንፈር የሚያስመጥጥ ሰውን ቁስል የሚነካ እንኳንስ የኛን በጣም መጥፎ የሆነ ንግግሮች እየተነገሩ ሰዎችን ምስኪን እያስመሰሉ የአንዳንድ ሰዎች ግለሰቦች ፍጆታ ዳርገውናል። ለነሱ ላይቭ መክፈቻ፣ ቪዲዮ መስሪያ፣ እውቅና ማግኛ እና ቫይራል ለመውጫ የኔን ህይወት የፋሲካን የልጆቼን በተለይ ደግሞ የምንወደውን የልጃችንን ህይወት መነጋገር አድርገውት በዚህ ደረጃ አሳልፈናል ማለት ነውና እሱ አሳፍሮኛል። በጣም አዝኛለሁ። በጣም ያሳፈረኝ ፋሲካ ማለት
ማከብራት መወዳት የልጆቼ እናት ነች። እንደዚህ አይነት ነገር ውስጥ ልትገባ የሚገባ ሰው አይደለችም። ብዙ አፕ ኤንድ ዳውን አብረን ያሳለፍነው ሰዎች ነን። የተከበረች ሰው ነች። ለእሷ የታሰበ እየተመሰለ እሷን ልብ የሚሰብር ቪዲዮዎች ነበሩ የተቀረጹት። እኔ ቆሜ ፋሲካን አላሰድባትም፣ ኔቨር። እንዳውም ዛሬ ከአንድ የታወቀ ቲክቶከር ጋር ኮሚኒኬት አድርጌያለሁ። ስለ እሷ አንዳንድ ነገሮች ተናግረዋል ተብዬ ሰምቼ አይቼ ፕሊስ አቁሙ፣ የልጆቼ እናት ናት እና ይሄ ለእሷ አይገባም ፕሊስ ምናምን ብዬ አስቆሚያቸዋለሁ። ሶሪ፣ ሰዎች ናቸው፣ ኮሜንቴተሮች ናቸው፣ እኔ አይደለሁም ብሎኛል ያ ሰው ማለት ነው። እና እንደዛ አይነት ነገር እሷ ላይ እንዲነሳ በፍጹም 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 አላው አላደርገውም። እኔ ለእሷ ብቻ ሳይሆን ለልጆቼም ክብር ስል ማለት ነው በዚህ ነገር ላይ እንድትነሳ አልፈልግም። የልጃችን ማረፍ ያልበረደ ቁስል ነው፣ ለእኔ እስካሁን ድረስ ያልበረደ ቁስል ነው። መጽናናት ስላለብን ሙቭኦን ማድረግ ስላለብን ነው ሙቭኦን እያደረግን ያለ ነው። ምክንያቱም እግዚአብሔር መልካም ስለሆነ። ከዚህ ባሻገር አንድ መጠይቃችሁ ነገር ፕሊዝ፣ ቁስላችንን እየጠገናችሁልን አይደለም፣ ሀዘናችንን እየረዳችሁን አይደለም። ፋሲካን አገዝኩ ረዳሁ ብላችሁ የምትለጥፉት ቪዲዮ ስፔሻሊ ሮንግ የሆነ ኢንፎርሜሽን ወደ እሷ እየደረሰ ወደ መከፋትና እሷን ወደ ሌላ ነገር ውስጥ ሊከታት ስለሚችል ይህንን ቪዲዮ ባትሰሩ በጣም በጌታ ፍቅር እለምናችኋለሁ። እንዳልኳችሁ ነው። ሜላት ስለዛ ጉዳይ ተናገረች። በመሀል ገብታ ደግሞ ስለ እሷ ኦፒኒየን በሚመስላት ሁኔታ ወላጆች የኃላፊነት የሴት ኃላፊነት ምንድን ነው የሚለውን ነገር በሚመስላት ሁኔታ ተናገረች። የራሷን ኦፒኒየን እና የራሷን አንደርስታንዲንግ ኦር ኮመንት ኦር ኦፒኒየን። ኦፒኒየኑን መቃወም የሁላችንም ኃላፊነት ነው። የሁላችንም ፍላጎትም ከሆነ መቃወም ነው። የሚደግፍ የሚቃወም መቃወም ይችላል። ግን ያንን ድምፅ ወስዶ የእሷን ምስል ተጠቅሞ ፋሲካን ተናገረች ተብላ ፋሲካን ፎቶ ዛሬ ለጥፎ መነገር በጣም 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 ነውር ነው። በጣም ያሳፍር ነው። ይሄ ደግሞ እንደተወራ ስንሰማ ወዲያውኑ በማግስቱ the same day I believe ሌላ ቪዲዮ ሰርታ አውጥታለች። ፋሲካ የኔ እህት ይሄ ላንቺ አይደለም፣ አንቺን መንካት አልችልም አንብላ እንደዚህ ማርጌ የምናገረው ምን ደርሰሽብኝ ነው ብላ ተናግራለች። ስለዚህ ከዚህ ውጪ ሌላ ታሪክ የለውም። እንዳልኳችሁ ከማንኛችሁም በላይ ለፋሲካ መቀርባት እኔ ነኝ። እኔ ልጆች ያን ነገር ቢሆኑ ምደርሰው እኔ ነኝ። እሷን ነገር ብትሆን ምደርሰው እኔ ነኝ። ከኔና ከሷ ውጪ ማንም ለኛ የሚደርስልን የለም። አሁንም ሁልጊዜ ፋሲካን ብታወራት የምትነግራችሁ ነገር ነው። በምንም ነገር ማጎድልባት አይደለሁም። ሰው መለያየት ማንም ሰው ሊያጋጥመው ይችላል። እኛ እንዳንለያይ ነበር የሞከርነው። በማይሆን ሁኔታ በራሳችን መለያየቱ ግድ ሆኗል። ተለያይተናል። ይሄ ሴፐሬሽናችን የቆየ ነው። አምነንበት ሁለታችንም ተነጋግረን ፋይናሊ እንደዚህ እና እንደዛ ተባብለን ተነጋግረን ያደረግነው ነው። ፕራውድ የምንደረግበትና አደባባይ ወጥተን የምናገረው ነገር አልነበረም። ያን ጊዜ ስሜ በሚጠራበት ጊዜ ገብቼ ስናገር እኔ አይደለሁም እንደዚህ አይነት ሰው አይደለሁም ብዬ ስነግራት ያቺ ግለሰብ ባለቤቴ ያልኩ ነው የምታማወራው የነበረው። ባለቤቴ እንደዛ ያልኩ ነበር የምናገረውና ያን መልካም አነጋገሬን እንደ ለራሷ ሚዲያ መሰብሰቢያ ተጠቀመችበት። እኔ በዛ ጊዜ ብንለያይም ወይም ደግሞ ሰፕሬት እንኳን ብናደርግ ሰው እንዲያቅም ስላልፈለኩ ማንም ሰው እንዲሰማም ስላልፈለኩ በቲክቶክ መናገርም አልፈለኩም ነበር። ምክንያቱም የማከብራቸው የምወዳቸው ጓደኞቼ፣ ፋሚሊዎቼ፣ ቤተሰቦቼ፣ ፍሬንዶችም እዚህ ሀገር ስላሉ ለነሱ ክብር ስል ቲክቶክ ላይ ወጥቼ አይ ኖ ከሷ ጋር ተለያይቻለሁ ሰፕሬት አድርገናል ምናምን ብዬ ለሷ መመለስ አልፈለኩም ነበር። ምክንያቱም የኔን ማንነት ነው ኩዌስችን ማርክ የነበረው ያንሱን መግለጽ ስለነበረብኝ። ነገር ግን ልጅቷ አታክ ለማድረግ የፈለገችው እኔን ስለነበረ she kept going, she didn't stop።
ያ ነው እስካሁን ድረስ ግሪቬት እያደረገ ያልሆነ መልክና ያልሆነ ስም እያሰጠኝ እዚህ ያደረሰኝና አሁንም ልናገር የምፈልገው ፋሲካ እዚህ ውስጥ አልገባችም። ፋሲካን ማንም አልሰደበም። የተባለው የተነገረው አገን ከበፊት ህይወቷ ጋር የነበረውን ያንን ነው ያንጸባረቀችው። ከዛ ባሻገር ደግሞ አድቫይስ ወይም ደግሞ በራሷ ኦፒኒየን ተናግራለች። እኔ ቁሜ እሷን አላሰደባትም። ሜላት ደግሞ አገን የተከበረ ደራሲ ትስማከን በፍጹም አታስደፍረውም። ማንም ሰው ስለሱ ሲናገር ዝም የምትል ሰው አይደለችም። የምትቆጣ ሰው ነች። ሁላችሁም እንደምታውቁ ወይ ደግሞ ሚዲያ ላይ ኩዌስችን አድርጋችኋት የምታውቁ ሰዎች የመለሰችላችሁን መልስ ታውቃላችሁ። እንደዚህ አይነት ስብዕና ያላት ሰው የኔን የልጆቼን እናት የመዝለፍ አቅም የላትም፣ ስብዕናም የላትም። እኔም ደግሞ አላደርገውም፣ አላስደፍራትም። እና ከኔ በላይ ያሰባችሁ መስላችሁ ወይ ደግሞ ከኔ በላይ ለፋሲካ የተቆራቆራችሁ አስመስላችሁ ብዙ ቪዲዮ ተሰርቶ ሞር ልብ የሚጎዳ እኔም በእውነት ነው የምላችሁ፣ በእግዚአብሔር ፊት ነው የምነግራችሁ። በጣም ነበር ዲፕሬስድ የሆንኩት፣ በጣም ያዘንኩት ትላንት። በብዙዎቻችሁን ቲክቶክ ላይ እየገባሁ አረ ፕሊስ ይሄ አይደለም ይሄ ነው እያልኩኝ እንደ እሳት ማጥፋት እየገባሁኝ ለመነጋገር ሞክሬ ነበር። ፋሲካን የጠቀማችኋት መስሏችሁ በጣም የሚያዋርድና የወደፊት ላይፍን የሚያበላሽ ነው። ስለዚህ እንደዚህ ላይፍ ራሴን ገልጬ ልወጣ የሚፈለኩት ነገር ቢኖር ለዚህ ነው። እግዚአብሔር የሚባል አምላክ አለ። ጌታ የሆነ ሐውልት የሆነ የማይታወቅ ነገር አይደለም። እግዚአብሔር የሚሰራ የሚሰማ እውነተኛ የሆነ እግዚአብሔር ነው የምናመልከውና እግዚአብሔር ሁሉን ያውቃል። ስለዚህ ፕሊዝ ይህንን ቪዲዮ የሰራችሁ ፕሊዝ አጥፉት። አገን ሜላት ያላደረገችውን ነገር ያልተናገረችውን ነገር ፋሲካ ብላ እሷን ብላ ያላደረገችውን ነገር እሷን የሚመስል ታሪክ ያለው ላይፍ ስላሳለፈች እና ስለዛ ላይፍ ስለተናገረች ከዚህኛ ህይወቷ ጋር የሚያገናኝ ነገር አይደለም። እና እኔ I would never do that። እንደዚህ ሊሰድቧት ሲሉ ሰዎች ቆሜ ከኔ ጋር ጓደኝነታችሁን ታቆማላችሁ እንደዚህ ካላችኋት ብዬ የተናገርኩ ነኝ። እንኳንስ ለልጆቼ እናት አብሬ ክፉና ደጉን ላሳለፍኩት ለእግዚአብሔር ሰው ለሱ አይቀርና ማንንም ሰው ጠላቴን እንኳን አላስደፈርም። ያው እግዚአብሔር አምላክ በሚያውቀው ምህረትን የምጠብቅ ነኝ። እንደዚህ የምትሰድበኝ ልጅ አስታርቀውኝ ይቅርታ ስትጠይቀኝና እንትን ስትለኝ እኔ እግዚአብሔር የማረኝ ሰው ነኝ፣ ክርስቶስ የሞተልኝ ሰው ነኝ። ምንም እንኳን እንደዚህ ስብዕናዬን የሚነካ መንገድ እንኳን ብትናገሪም ምህረት አደርጋለሁ ብዬ ነው ይቅርታ እንኳን ለሱ ያደረኩላት እንጂ ሰው የማጥቃት ሰውን የመጉዳት ምናምን አይነት ስብዕና የለኝም። ይሄን የሚያውቁኝ ቅርብ ጓደኞቼ ሁሉ ያውቃሉ። እኔን የሚያውቁ ሰዎች ያውቃሉ በዚህ አይነት ላይፍ እንደማልሄድና አሁንም ፋሲካን ከኔ የበለጠ የሚቀርባት ከኔ የበለጠ የሚያስብላት ሰው ያለ ከመሰላችሁ ተሳስታችኋል። ልጆቼም ምስክሮች ናቸው። እሷም ራሷ የምትናገረው ነገር ነውና ፕሊዝ በጌታ ፍቅር አሁንም ለምናችሁ እኔና እሷን ሞር የሚያራርቅ ሞር የሚያበላሽ ልጆቼ ላይ ደርሶ የማይበጃቸውን አይነት ቅራኔን የሚፈጥሩ ቪዲዮዎች መስራታችሁን አቁሙ። ለእናንተ ቪዲዮ ፍጀታ፣ ለእናንተ ቪው መሰብሰቢያ አታርጉን። እኛ ብዙ ዋጋ የከፈልን ሰዎች ነን። በተለይ በልጃችን ውስጥ በጣም ቁስል ያለን የተቆሰልን ሰዎች ነን። ፋሲካ ሴት ስለሆነች አይደለም፣ እኔም ወንዱኜ ተሸማቀቄ ላይፌን ያሳለፍኩን ሰው ነኝ። ስለ ልጄ በጣም የተጎዳው ሰው ነኝና ይህን 10 ጊዜ ሲነሳ በጣም ያማል እና መለመናችሁ ደጋግሜ ፋሲካን የሚነካ ቪዲዮ ያልተሰራ ስለሆነ እሷን የሚያስነካ ማንነትም የሌለኝ ሰው ስለሆንኩኝ ለእሷ የታሰበ የመሰለ ቪዲዮውን የሚያሳምር ሰውን የሚያሳምር ነገር አታርጉ። ይችንም ልጅ ፕሊዝ አቆም ይበሏት። በጣም በእውነት የሚጠቅም አይደለም። እሷ ቪው ስለሌላት አጀንዳ ስለሌላት እኔና ቤተሰቤ አጀንዳ ልንሆን አይገባንም። በእውነት ነው የምላችሁ እና አስቁሟት። እግዚአብሔር አምላክ ዘመናችሁን ይባርክ። ስለሰጣችሁኝ ጊዜ ስላዳመጣችሁ ደግሞ አመሰግናለሁ። ቴንክ ዩ ሶ ማች። እኔ ጋር የገባውን ብር ወስጄ ለድሃዋ እናት ሰጥቻለሁ።
ግን አንተ የረዳኸው ያንተ ኢንቴንሽን ሐቅን እውነትን የምስኪን ሴትን ሐቅ አፌን ለመሸበር ጥሩ ሰው ለመባል ኦኬ ከልብክ ከደግነት ደሃን ለመርዳት ሳይሆን ሌሎቹን ላይ እንደሰራኸው እኔን አፍ ለማሰጋት አፌ ላይ ሉጋም ለማበጀት ነበር። እኔ እንደዚህ አይነት ሴት አይደለም። እውነት ነው። ስለዚህ ይሄ ነው ውዶች። ጀግና ወንድ ነው። የወንድ ነው። አንበሳ ነው። እሱም ባየ አይኔ አንተን እንዴት ላይ ይችላል? አንተን አይነቱን እንዴት ላይ ይችላል? የኔ ባል የጀግና ነው። የወንድ ነው። የቆንጆ ነው። እሱን አይቼ እንዳንተ አይነት ሽራፊ ሽበታም የእንጨት ሽበት ቅሌታም ሴሰኛ ሽማግሌ ወንድ እንዴት ላይ ይችላል? እንዴት ላይ ይችላል? አሁን እኔ ፐርሰናል ሆነው ኖ ምን መሰለክ ፓስተር ፐርሰናል ሆነው ፓስተር አለ እዚህ ባይዘው ፐርሰናል ሆነው ልታናግረኝ ትፈልገኝ ነበረ ስላልክ እዚህ አፕ ላይ አይኔ ውስጥ የሚገባ ወንድ የለም። በእግሬም በእጄም ፈርማለሁ። ማን ነው ወንድ እዚህ አፕ ላይ ጻፉልኝ። ማን አለ ውዶች? ማን አለ? እኔ ኔቨር እንዳንተ አይነቱን አላየም። ገንዘብ ስላለክ ምኞቴን ይዤ ቲክቶክ ላይ አልመጣም። የስጋ ምኞቴን ቲክቶክ ላይ ይዤ አልመጣም። ሪሌሽንሺፕ ፍለጋ ምናምን ይዤ አልመጣም። አብጤ ይሻለኛል ከሱ ህሊና አለ። ምንድን አበጤ ችግሩ? ድህነቱ ነው። ሌላ ምን ችግር አለ? ምስኪን ይሄ ነው አብጤ።